በንጉሱ ጊዜ ነው አሉ ሁለት ወጣቶች በወላጆቻቸው ርስት ተጣልተው ወደ ዳኛ ዘንድ ይሄዳሉ። ዳኛውም ችግራቸውን ከሰማ በኋላ ለውሳኔ እንዲረዳው ማንነታቸውን ማጣራት ፈለገ። ምክንያቱም በዚያ ጊዜ የዳኝነት ውሳኔ የሚሰጠው ማንነትን መሰረት ባደረገ መልኩ ነበር። ስለዚህ ከስማቸው መጀመር ፈለገና ስማቸውን ጠየቀ። የመጀመሪያ ምላሽ ስሜ አለባቸው ተስፋዬ ነው አለ። ሁለተኛውስ ስምህ ማን ነው ተባለ። የኔ ደግሞ አህመድ ተስፋዬ ነው አለ። በዚህ ጊዜ ዳኛው ደነገጠ። አንደኛው ተወላጅና ኗሪ፣ ሁለተኛው ደግሞ መጤ እንዴት ሊሆን ቻለ? እንዴት ከተለያየ ቦታ ሆናችሁ ወንድማማቾች ልትሆኑ ቻላችሁ? አሉ። በዚህ ጊዜ አለባቸው ተስፋዬ ወንድሜ ሃይማኖቱን ቀይሮ የእናትና የአባቱን ማንነት ክዶ ወደ እስላሞች ገብቷል። ስለዚህ እንደውም በአጠቃላይ መሬቱ ለኔ ነው የሚገባው አለ። በዚህ ጊዜ ዳኛው ፈገግ አሉ። አዎ ይሄ እኮ ምንም የዳኝነት ውሳኔ የሚያስፈልገው አይደለም። እዚያው አካባቢ ያሉ ሽማግሌዎች የሚፈቱት ችግር ነው። ይሄንኛው የእናትና የአባቱን ማንነት እስከ ካድ ድረስ ንብረታቸውም አያስፈልገውም። እሱ በመጤ ስም የተመዘገበ ነው። ይሄንኛው ደግሞ ባለ ሀገርና ኗሪ ነው። ስለዚህ ሙሉ ለሙሉ መሬቱ ለአለባቸው ተስፋዬ ነው የሚሰጠው አለ። ይህ እንግዲህ በአፈ ታሪክ የምንሰማው ወግ ነው። ዛሬም ድረስ ግን የተማሩ የሰለጠኑ በውጭ ሀገር ሂደው ራሳቸውን በእውቀት ብቁ ያደረጉ የተባሉ ሰዎች በዚህ ነገር ላይ አሁንም እግራቸውን ቸክለው ይገኛሉ። እናንተ መጤ ናችሁ፣ እናንተ ከሌላ ቦታ የሰፈራችሁ ናችሁ ይባላሉ። አስቡት፣ እነዚህ ወንድማማቾች ከአንድ እናትና ከአንድ አባት የተገኙ ናቸው። ነገር ግን የዳኝነቱ ውሳኔ አንደኛው መጤ አንደኛው ደግሞ እዚሁ ተወላጅና ባለሀገር ሆኖ ተስሏል። ይህ በእኛይቱ ኢትዮጵያ የተከሰተ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የአላህ ሰላምና አዝነት በእናንተ ላይ ይሁን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በዚህ ቻናል ብዙ አስተማሪ የሆኑ ነገሮችና ለየት ያሉ ርዕሶችን እያነሳን የምንነጋገር ይሆናል። ከወዲሁ ቻናሉን ሰብስክራይብ በማድረግ ሐሳባችሁን በኮሜንት ሳጥኑ ላይ አስፈሩ። በኢትዮጵያ አንድ የተለመደች አባባል አለች። እናንተ መጤ ናችሁ ይባላል ሙስሊሞችን። እኛ ሙስሊሞች ከየትም እንዳልመጣን ለማስረዳት ብዙ ስንጋጋጥ ቆይተናል። ብዙ ለፍተናል፣ ብዙ ደክመናል። ነገር ግን እስካሁንም ድረስ አላመኑም። ኢማም አህመድን እንደ ወራሪ አምና የምትቀበለው ኢትዮጵያ ልጆቿን ዜጎቿን ዛሬም ድረስ እንደመጤ የምትቆጥር ከሆነ ይህ ትልቅ አደጋና ችግር ነው። እስልምናም ሆነ ክርስትና ኢትዮጵያ ውስጥ እንዳልተፈጠረ ልብ ልትሉ ይገባል። ሁለቱም ከመካከለኛው ምስራቅ የመጡ ሃይማኖቶች ናቸው። ከስር ከመሰረቱ ስናያቸው ደግሞ ኢስላም አባታችን አዳም ማለቴ ነው የሱ ሃይማኖት ሆኖ እስከ ዛሬ ድረስ የቀጠለ ሃይማኖት ሆኖ ሳለ ነገር ግን ክርስትና ደግሞ ከኢየሱስ ክርስቶስ መምጣት ከብዙ ዓመታት በኋላ ሰዎች አንጾኪያ ላይ ተሰብስበው የመሰረቱትና ቀኖና ያደረጉለት የራሱ ህጎች ያሉት ሃይማኖት ነው። ነገር ግን አሁን እዚህ ጋር ማጣጣልም ሆነ ሌላ ነገር የፈለኩት ሃይማኖቱን አይደለም። ሃይማኖቱን እንደ ሃይማኖት እናከብራለን። ምክንያቱም ዓለማችን ላይ በጣም ብዙ ተከታይ ያሉት ሃይማኖት ነው። ነገር ግን ወደ ሀገራችን ስናመጣው ደግሞ ትልቅ ስህተት ተፈጽሯል። ኢትዮጵያ ውስጥ አንደኛው መጤ ሁለተኛው ባለሀገር ተሆኖ እየተሳለ ነው። ክርስትና ከመካከለኛው ምስራቅ ማለትም ከሶሪያ አካባቢ የመጣ ሃይማኖት ነው። እስከ ቅርብ ጊዜ ድረስ ደግሞ የሃይማኖት መምህሮቻቸው፣ ቄሶቻቸው፣ ጳጳሶቻቸው የሚመጡት ከሶሪያና ከግብጽ ነበር። በተመሳሳይ ሁኔታ እስልምና ከነብዩ መሐመድ በኋላ በሱሐቦች በስደት ወደ ኢትዮጵያ መጥቷል። በዚያም መንገድ ተስፋፍቶ አብዛኛውን የኢትዮጵያን ክፍል የያዘ ሃይማኖት ነው። ራሱን ክችሎ 100% ደረጃ ሙስሊሞች ያሉበት ክልል ብቸኛው ኢትዮጵያ ነው። አፋር ክልል፣ ሶማሌ ክልል፣ በኒሻንጉል ክልል፣ ሐረሪ ክልል፣ ሌሎችም በተመሳሳይ ሁኔታ አሉ። ነገር ግን ሙሉ ለሙሉ የክርስትና ሃይማኖት ተከታይ ያለበት ክልል እንኳ እስካሁን የለም። ይገርማችኋል አይደል? ራሱን ችሎ ሙሉ ለሙሉ 100% የክርስትና እምነት ተከታይ ያለበት ክልል የለም።
100% የእስልምና ተከታይ ያሉበት ክልሎች ኢትዮጵያ ውስጥ ግን ብዙ ናቸው። እንደዚያም ሆኖ ኢትዮጵያ ውስጥ እስልምና መጤ ክርስትና ነዋሪ ተደርጎ አሁንም ድረስ ይሰበካሉ። የክርስትና እምነት ተከታዮች ይህንን ነገር ከጭንቅላታቸው ፍቀው ማውጣት አይፈልጉም። በቃ ተቀርጸው ተቀምጧል። ሁሌም ሙስሊሞችን በዚህ ሁኔታ ይሞግታሉ። በሚደረገው ነገር ሁሉ ሀገሪቱ ለህዝባ በምትሰጠው ነገር ሁሉ ቅድሚያ ለኛ የሀገር ባለቤት እኛ ነን የሚል መንፈስ ውስጣቸው ተቀምጧል። ይህ ነገር ለሀገር እድገትም ሆነ ለሀገር ሰላም አስፈላጊ ነው ብላችሁ ታስባላችሁ? ጠቃሚ ነው ብላችሁ ታስባላችሁ? እንደማታስቡ እርግጠኛ ነኝ። ምክንያቱም ይሄ ተግባር ፈጽሞ አያዋጣም። አስተውላችሁ ከሆነ በሙስሊሞች በኢስላም በዓላቶች ጊዜ ቴሌቪዥኖች በተለይ ደግሞ የመንግስት ጣቢያዎች የሚያስተላልፉት ሁሌ ስለ መቻቻልና ስለ አብሮ መኖር ነው። ይህንን ነገር እኛም እንፈልገዋለን። ምክንያቱም ኢስላም በራሱ ስር መሰረቱ ሰላም ነውና። ነገር ግን በተመሳሳይ የሌሎች ሃይማኖት በዓላቶች ጊዜ የነዚያን ሃይማኖቶች ህግጋቶችና የበዓሉን ስነ ስርዓት ነው የሚያስተላልፉት። እሺ ይሁን፣ በዚህም አንከፋም፣ እንደፈለጉ ማድረግ ይችላሉ። ግን ደግሞ ቆም ብላችሁ ስታስቡት ለሁሉም እኩል አገልግሎት መስጠት ያለበት ተቋም ሆኖ ሳለ ለአንደኛው ስለመቻቻል ለአንደኛው ደግሞ ስለ ሃይማኖት ቀኖና መስበክ ክላሽ ያደርጋል። በዚህ ቪዲዮ ላይ ማንሳት የፈለኩት እኔ ኢትዮጵያ የሁላችንም ሀገር ነች። በቪዲዮ መጀመሪያ ላይ ላነሳላችሁ የፈለኩት ታሪክ አለ። የአንድ እናት የአንድ አባት ልጆች ሆነው ሳለ ነገር ግን በመሬት ውርስ ክፍፍል ላይ አንደኛው ሃይማኖቱን ስለቀየረ ብቻ የእናትና የአባታቸው መሬት ሙሉ ለሙሉ ሃይማኖቱን ላልቀየረው ለዛንኛው ሰው ተሰጥቷል። ሃይማኖት መቀየር ወይንም ደግሞ ሃይማኖት መቀየር አይደለም፣ ሌላ ሃይማኖት ቢሄዱ ችግር የለባቸውም። ወደ እስልምና ሲመጡ አይናቸው ስለሚቀላ ነው። ወደ እስልምና ሲመጡ በቃ ሰውነታቸው ይርገፈገፋል። የትኞቹም ወላጆች ልጆቻቸው እኮ ፕሮቴስታንት ወይንም ደግሞ ኤቲስት እንኳን ቢሆኑ ችግር የለባቸውም። ኢስላም ውስጥ ሲመጡ ግን በቃ ሰውነታቸው ይርገፈገፋል። ምክንያቱም በቤተ ክርስቲያናቸው ውስጥ የሚሰበኩት ነገሮች አሉ፣ የሚሰጧቸው ትምህርቶች አሉ። ሁሌም መሐመድ እንደዚህ ነው፣ መሐመድ እንደዛ ነው፣ ኢስላም እንደዚህ ነው፣ ኢስላም እንደዛ ነው፣ አላህ እንደዚህ ነው እያሉ የሙስሊሞች መሰረታዊ የሆኑ ነገሮችን ሁሌ በመጣጣልና በማርከስ በጥላቻ የተሞላ ትምህርት በተቋም ውስጥ ይሰጣል። ይህንን ነገር ደግሞ መንግስት ገብቶ አልፈተሸም፣ ሊፈትሽም አልሞከረም። ሀገራችን ላይ አሁን ያለመግባባት ነገሮች እየተፈጠሩ ያሉት በዚህ የተነሳ ነው። ስለዚህ ሁላችንም ኢትዮጵያውያኖች እስከሆን ድረስ ሁላችንም የዚች ሀገር ዜጋ እስከሆን ድረስ በሁሉም ነገር ላይ እኩል አገልግሎት እኩል የሆነ ነገር ያስፈልገናል። መቻቻል የሚባል ነገር የለም። መቻቻል አስፈላጊ ቢሆንም ወደ ሃይማኖት ስናመጣው ግን አንዱን የአንዱን እያከበረ አንዱን የአንዱን ህግ ሪስፔክት እያደረገ መኖር ነው እንጂ ሁልጊዜ ኢስላም ችሎ ሁልጊዜ ኢስላም በደልን ተሸክሞ የሚኖር ሃይማኖት አይደለም። ያሁኑ ወጣት በጣም ነቅቷል፣ ተምሯል፣ ታሪክን በደንብ አብጠርጥሮ ከነከሌ በላይ ያውቃል። ሪስፔክት ልታደርጉን ይገባል። ስታከብሩ ትከበራላችሁ፣ በናቃችሁ ጊዜ ደግሞ ትናቃላችሁ። ይህ ግብረ መልሱ ነው። ስለዚህ ኢትዮጵያ የሁላችንም ናት። በዚች ሀገር አብረን ልንሰራ ይገባል። ከጥቅሞቿም አብረን ልንቋደስ ይገባል። በዚህ ነገር ላይ ሌሎቻችሁም ቅር እንደማትሰኙ እርግጠኛ ነኝ። የጋራ ነገር እስከሆነ ድረስ ምንም ቅር የሚያስብል ነገር ተናግሬያለሁ ብዬ አላስብም። እስከ ቪዲዮ መጨረሻ አብራችሁ ስለቆያችሁ በጣም አመሰግናለሁ። ቻናሉን በድጋሚ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።